ودينا ሲጫሚን ሰርልኝ ሚታሰር ጫማ አይደለም እኮ እህትዬ። ምንድነው እንደዚህ ማቅበጥ? አልታመመች አላረገዘች ራሷ ተስፋው እንዴ? ሚስቴ ክብሬ ነች፣ ለክብሬ ምንም አደርጋለሁ። በቃ ላይ ተራኝ ፈልገዋለች እኮ ፈልገዋለች። አረ ምንድነው የምታካብጩ? በቃ ቀለል አድርጊው እንዴ። ቀለል አድርጊው? ጭራሽ ልትመክረኝም ትፈልጋለህ? ኤክስኪውዝ ሞዋ ኤክስኪውዝ ሞዋ አበልኩ እንዴ መሰለኝ። በቃ ከዚህ በኋላ ማይጣ ሰላም ወርዲያንስ እንዴት ናችሁ? የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። በመሆኑ ሉፒስ እኔ በጣም ድራኒንግ ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ጀማሪ ጠንቋይ ምንድነው የምፈልገው? ያው እኔ የምፈልገው እንኳን እንደ እግዚአብሔር ተቃልኩ ይሄ ሊያስመታል ነው እንዴ? ያለበትን ቦታ ታውቁ ተልኩ እንደ እግዚአብሔር ለኔ ማውቀው ነገር የለም። ያስመጣት ነው አዲስ ነው መሰለኝ። የሚያወራው ነገር እንኳን ያውቅ ቢሆን እኔ ምን አተምና ባለ ፈልገው ጠንቋዩ መብረቅ ሊያዘንብበት ነው። ሰርቼ እንዳልበላ ብሎ እብድ ቲክቶከር ቢ ላይክ እስክስታ የት ነህ? አማኑኤል ነው መቼም። ሰላም ነው ዶክተር። መድኃኒትን ጉጣሃል? አልዋጥኩም። ትንሽ ነው። አይዞህ ይሻልሃል። ምን ነው? ሊመታህ ነው። እብደት ክላይማክሱ ጋር የታገኙታላችሁ በርጠሚዮስ ጋር። ሰላም ሰዎች፣ አይ ጋይስ እንዴት ናችሁ? በርጠሚዮስ ዛሬ ሌትስ ጌት ሬዲ ዊዝ ሚ ዮኒ ብሎግ ነገር ነው። ሌትስ ጎ። መጀመሪያ ቅንድሜን ጋር ይሄ ቲፒካል ሴቶች በቃ ኢትዮጵያ ላይም ሳይሆን ኢንስፓየርድ ባይ ዩሮፕ ማለት ነው። ተቋረጠብኝ። ፓውደር ነገር ነው ካማረክ ስላለብኝ ብዙም ሳይበዛ ነገር የሆነ አላ ጌት ሬዲ ብለው ይነሰነሳሉ። ይሄ ማለት እንትን ነው በጣም ለስላሳ ስለሆነ በጣም ይራሱ ደነገጠ ፊቱ። አላመነም ራሱ መሆኑን። እንደነገርኳችሁ ቤታችሁ ባላችሁ ነገር ቀለል አድርጋችሁ ራሳችሁ እንደዚህ ማስዋብ ትችላላችሁ። አመሰግናለሁ። ብሶባቸዋል። ዘንድሮማ ብሶባቸዋል። እንዴት ነው ወደ ፍቅር የገባችሁ? በጣም ታምራላችሁ። ይገርማል። ከጓደኛዬ ጋር ነበር ያገኘናት። እሷ ግን እኔን መረጠችኝ። ባይዘዌ ጓደኛ ኮስታራና ካበች ስለሆነ ነው እንጂ አንተን የመረጥኩት። እሱም ጥሩ ልጅ ነው። ስንቶቻችን ይሁን በመወደድ ተታለን የአማራጭ ማጣታቸው መደበቂያ ይሁን ይከብዳል አይደል? የኔ ባሉት ሰው የአማራጭ ማጣት እንዲወዳችሁ ሲያደርግ መስማት። አቤት መቅለል! እንዴት እንደተፈቀሩ የሰሙ ለታ ሰምታቸው የማትጠግቡት ሰውን ለማየት ያስጠላል። ጠረናቸው በሽታ ይሆናል። ያሳለፋችሁት ጊዜን ማስታወስ በእሳት ከመቃጠል ይበልጣል። በስማቸው እንዳለማልን ያሉበት መገኘት ያጎድፋል፣ ንስሐ ያስመኛል። እንዴት እንደተፈቀሩ ያወቁ ቀን እንዲህ ያደርጋል። አቅፈው ያደሩት ገላ እንደ አስክሬን ይጠየቡታል። አብሮ ሪልኮ ነው ግን ራስን ለማጥፋት የደገሱት ድግስ ይሆናል። ጎምጅተው የሳሙት ከንፈር ከሬት ይመራል። በቃ ህመም ብቻ፣ ስቃይ ብቻ። እንዴት እንደተፈቀሩ ያወቁ ለታ መፈቀር ያስጠላል። ይሄ በጣም ባጣ ቆይኝ ነህ። እያሳሳቀች እኮ ነው። አንተ ባጣ ቆይኝ ነህ። ኮስተራ ቢሆን ኖሮ ጀለስህ አንተ ላይ አልዘልም ነበር እኮ ነው። መጨረሻ ላይ ግን የተወራች በስሎ ሞሽኑ ዘፈን የተወራችውን ነገር አንተ ከሆነ የጻፍከት አንተ በቃ የይስማዕከ ወርቁ ልጅ ነህ። ከዛም ቢሆን ጥሩ ነው። ምንድነው እንደዚህ የሚያስቃችሁ?
አንዱ በጣም እንግሊዘኛ እንደሚችል አድርጎ ነው አክት የሚያደርገው ምናምን ማለት ነው። እና በጣም እንግሊዘኛ እንደሚችል ከዛ ናሽናል ጂኦግራፊ ሳይው እንትን አዩ ዝሆን አዩ ማለት ነው። ከዛ በኋላ እንዴ ኤሌፋንት ለማለት ፈልጉ ኤሌፋንት አይደል የሚባለው? ኤሌ ጡት ማሳቢያ አይደል? ኤሌፋንት ነው ማለት ኤሌ ጡት ማሳቢያ ሲጀምር ከግሩፑ የማትሆን ሰው ነህ አንተ። ቢያገሉ ራሱ መገረም የለብህም እኮ ኤሌ ጡት ማስያዣ ያጅዝዋ ዛሬ የለም በቃ ፈታ በስንት ልመና አባቴ ላይ እግሩ ላይ ወድቄ አባዬ መውጣት ተፈቀደልህ። እሜ ትንሽ አመሻለሁ እናትሽ። ኧረ አልቆይም በጊዜ ነው የምመጣው። እሺ እናቴ እሺ። ተፈቀደ። ፈታናቸው እኔ ቤት እኮ እኔ ቤት ፈታናቸው እንደጣል በዛ ቅያስ ልታጠፍ ነው። እሺ እናቴ እሺ እሺ እናቴ ቆይ ለሜ ይላል አበይ አሁን ድረስ ቤተሰቦቻችሁ እንደ ሕፃን እንዲያዩዋችሁ የፈቀዳችሁ ሰዎች የእናንተ ካራክተሪስቲክ ነው። ለእነሱ ሼር አድርጉላቸው። የሰፈሩን ሴቶች አስጨነቅ። ኧረ እባክህ ተው። ምን አባታቸው ያመጣሉ? ያትችን ነይ አንቺ። ለምንድን ነው የምመጣው? ጭራሽ እቺ ደግሞ ንቃት ዋንታ ነይ። ምን አድርጊ ነው የምትለኝ? ሰው ይልቅ አዝላለች እኮ ወንድሜ እንደሆነ ጥሎሽ ሄዷል። ማን ይጠብቀኛል ብለሽ ነው እምቡር የምትይ? ኧረ በእናትህ ልቀቃት። ቢያንስ ልጅ ይዛለች። ኧረ ልቀቃት በእናትህ ማለት ነው። ምን አድርጊ ነው የምትላት? ልቀቃት። ልጅ ይዛ እንደዚህ ታረጋታለህ? ህሊና የለህም? ምን አገባ አንተ ደቃቃ። ወይኔ አበዛውሽ። እባክህ አንተ ሰበብ ይሆንብሃል። እንሂድ። አስኮናኝ። ቆይ ላግኝ። አይዞህ እሺ። በእኔ ሰበብ ተጣላህ አይደለ? አንቺ አለሽ ብዬ ነው እንጂ ፈተፍተው ነበር። አመሰግናለሁ። አንዳንድ ሰዎች ግን እንዴት ነው ጭንቅላታችሁን ፌር ለመቆረጥ ብቻ የምትጠቀሙበት? ጸጉራችሁን ምናምን አላስቡበት። ሰው ልጅ የያዘ ሰው አሁን ለመላከፍ ነው አሁን የሰራው ስራ ራሱ ምንድን ነው? ቆይ ሴንስ የማይሰጥ ነገር። አንቺ እሱ ገንዘብ ስላለው ነው አይደል እሱ ጋር ሄድሽው? በነገራችን ላይ እሱ ገንዘብ ስላለው አይደለም እሱ ጋር ሄድኩት። አንተ ምንም ስለሌለክ ነው። ጭራሽ የለም ዝፈን መትኩልሽ ባገሩ ሰው ሁሉ አይ የኤርሚ ዘፈን አለ የቱ አይ ተገመጥኩልሽ ባገሩ ሰው በሰው ዘፈን ሊሰክሳት ሰው አይሆንም እሱስ እንጃለት ሳወያሉ አይ ይገርማል ለሚያውቀኝ ይደንቃል አጣታ ምን ይደረጋል? አበቃል በቃ መጨለን አይሰለችህም ማለት ነው አይደለ? ይኸውልሽ እኔ ያላግባብ ምንም ገንዘብ ሲጠፋ ደስ አይለኝም። የትኛው ነው ያላግባብ ያወጣው? ሁሉንም አስፈላጊ ስለሆነ ምን ነው አስፈላጊ? ቆይ አባ አንዱ 200 ብር ወዬ በኛ አንዱ 200 ብር ወዬ ሀሪቺ ሙድ እኮ አልፎባታል። በያንቺ ከችጋ ሆነሽ ምናምን ላይ ሙድያች ነው እናት ልርዳለ ስድብ ነው ምርቃት። በያንቺ ወጣት ነሽ ብዬ ነው እንጂ የጠየቅኩሽ እኔ ተሸክሜ የማገኘው መላ ማለት ነው። አንተ ወዬ ምና እናት ልርዳለ አንተ ለምን ዝም የምትለው? በያንቺ ከችጋ ሆነሽ እንትን ትኛለሽ። የምር በጣም ተዛዘበናለሽ ምናምን እናት ልርዳለ። ምንድን ነው እያረጋችሁ ያላችሁት? የኔ ፍቅር አንቺ ለፈለግሽው አውጪ እሺ ብር
ጥንብዝ ብላለች። ገና ደግሞ እኮ የጠዋት ፀሐይ ነው አንተ በጠዋት እንዴ! ወይኔ ጆይ ይሄ ሲያስጠላ ሁሌ ከስተቱ የማይማር ምንሆኝ ዳትነካኝ በእናትህ ዝም ብለህ ሂድ። አስቸጋሪ የሆነ ሰው በስመ አብ እንዴ! አንተ ሰውዬ ግን ምን ይሻላል እንዴ? አይሰለችም እንዴ? በየቀኑ መስቀል ኧረ ወይ አሁን ሴት ተቃጠል ኬፓን አድርጎ አሁንም ሊጠነብዝ ነው የሚሄደው። ጆሲ ከዚህ በኋላ መጠጥ በደረሰበት አትደርስም። ጆጆ ናስቲ ና አንተ ቆይ እስከመች ነው በመጠጥ ራስን እየጎዳ እንደዚህ የምትሆነው? ባለቤትህም እኮ ታሳዝናለች። እኔ ራሱ ጓደኛዬ ስለሆንክ እንጂ አብሬ መቀጠል አልፈልግም። እሺ ጆ ከክፋት አይደለም ከጓደኝነታችን። እኔ ከዚህ በኋላ ጽናት ትሙት ይሄው ጓደኛዬ አንተ ሙት እርግፍ አድርጌ ነው የተውኩት። እኔ ከዚህ በኋላ ሶስትን አታውቁኝም ማለት ነው። አሁን አረቄ ቤቱን ታልፈዋል። አታዩም ቀና ብለን ሊጠጣል ግባ አማለ ማረጋ ያቀተኝ ይሄንንማ ማረግ አለብኝ። ቀጥ ብዬ ወደ ቤት ከዚህ ሁሉ አይኔን ብሸፍነውስ ትገባለህ በእርግጠኝነት። ያላምንም አለፍኩት አደረኩት። ወንድ ነኝ ያደረኩት። ወንድ ነኝ ጀግና። ለዚህማ አንድ ሁለት ያስፈልገዋል። ይቻላል ማይቻል ነገር የለም። አንድ መለኪያ አረቄ ቤቱን ስላለፈው ሪዋርድ አንዱ ለመለኪያ ዛት ፍቅር ሲይዛት ጭንቅላቷ መስራት የሚያቆመው ጀለስ ካሸብር ጋር ታረቅን እኮ what ቺት አርጎብሻ እንዴ ተለያያችሁት? አይ ነው ግን በቃ ሁኔታዎችን አስረዳኝና ተረዳሁት። ምን አስረድቶሽ ሊያሳምንሽ ይችላል? አላ በቃ ከሁለታችን ፍቅር ይዞት ለመምረጥ በጣም እንደተቸገረና እንደተሰቃየ ተረዳሁትና አብረን ቀጠልን። ሁለታችንም ቀምሶ እንዲቻላል ገብታች ሁለቱንም ከቀመሰ ምናምን በኋላ የትኛዋ ትሻላለች በቃ ይችኛዋ ትሻላለች ምናምን ብሎ አመራርጦ ማለት ነው። ለነገሩ ፍቅር እውር እኮ ነው። የኔ ፍቅር አንድ ጥያቄ ልጠይቅህ። ምንድነው? እኔ ከሌላ ወንድ ጋር ቺት ከማረግብህና ዓለም ላለች ከምትባል ቆንጅዬ ሴት ጋር ዴት እንድታረግ ከምፈቅድልህ የትኛው ይሻላል? አንቺ ቺት ከምታረጊና እኔ ከቆንጆ ሴት ጋር ዴት ዓለማችን ላይ ካለችዋ ዴት ባረግ በልና አንቺ ካንቺ ጋር በላት። አዎ እሱ ችግር የለውም ተቀይሯል። አዲስ ተገዝቷል እኮ ምን ሆነህ ነው? ተነፍሷል። አዎ ጥያቄን መልስልኝ። እኔ ፍቅር ምንድነው? ግልጽ አድርጊዋ። ጥያቄው ምንድነው? እኔ ከሌላ ወንድ ጋር ቺት ከማረግብህና አንተ ግን ዓለም ላይ አለች ከምትባል ቆንጆ ሴት ጋር ዴት ከምታረግ የትኛውን ትመርጣለህ? ጨነቀው። ይኸው በቃ መኪናው ሰስፔንሽን ከቃዘነ አከዱ ጥሩ አይደለም። ስለዚህ መስተካከል አለበት። እሱ በቃ ይገባል። እሱ ይሰራል። በቃ እሱን ተው። እኔ የምጠይቅህን ጥያቄ ብቻ መልስልኝ። እኔ ከሌላ ወንድ ጋር ቺት ከማረግብህና አንተ ከቆንጆ ሴት ጋር ዴት ከምታረግ የትኛው ይሻላል? ሰስፔንሽኑ የመኪናው ጥያቄውን ኢግኖር ማድረግ ይሻላል። በቃ አትሊስት ጥያቄውን አልመለሰም ብላ ነው እንጂ የምታኮርፈው ለምን እንደዚህ ብለህ መለስክ ብላ አትጣላህም። ሰላም ነው። እንዴት ነህ? አልሰሙም አይቻልም። ስራ በዝቶብኝ በቆሎ እሸት እየበላሁ። አዎ እሱ ካልሆነ ታዲያ እንዴት ይቻላል? ሰላም እንትን አሁን ሰሞኑን ሁሉም ተከራይ የሽንት ቤት ቁልፍ ያስፈልገዋል። ያዋጡ ነው። አንተም እንድታዋጣ ነው ያለ ያው የቻልከውን። ኧረ እኔ አሁንስ መረረኝ። ምንድነው? የቤት ኪራይ ተጨምሩብኛላችሁ። አሁን ደግሞ ለሽንት ቤት ትሉኛላችሁ። ታዋጣለህ። ከፈለገ ይዘረፍላችሁ ያለ ምን ነው ይዘረፍ ያለው? ኧረ ሸባብ ደግሞ አንተም እንደው በዚህ እርሜ ደግሞ ሴት እየጀነጀኝ ሂድ ወደዛ። ደግሞ ይዤ ልመጣውን አታውቅም። ማሩን ይዤ ልመጣል። ማር ይዘና ማር ማሩ ሰው ነው እንዴ ማሩ? አሽከችኑ መጣኝ። ምን አርገው? ሁለቱም ተረጋግቷል። ተብጁላ ለማሩ እኮ ሊነግረው ፈልጎ እኮ ነው። ምን ብለው ብሎ እንዴ ቺት እያረክብኝ ነው።
ከገጠር ከመጣሽ እስካሁን ድረስ ብበለው ዳቦሽ አንጀት አይደርስ። ዳቦሽ ምንድን ያወራው? እማ አድምጪኝ እንጂ ምንሽ ማየልሽ ነገርኩህ እኮ አትከተለኝ አላልኩም? ከበርኩኝ ወይኔ በቃ ላይ ጠራኝ። ፈልገዋለች እኮ ፈልገዋለች። ኧረ እማ ምንድን ነው የምታካብጂው? በቃ ቀለል አድርጊው እንዴ። ቀለል አድርጊው? ጭራሽ ልትመክረኝም ትፈልጋለህ? ኤክስኪውዝ ሟ አበድኩ እንዴ? መሰለኝ በቃ ከዚህ በኋላ የማይጠራኝ ሌላ ሴት ከየደወለልኝ። ኧረ ነዚህ ተይ። አሁን አንዴ እሺ ብለሽ እኮ ብትሰሚኝ ሁሉን ነገር ታውቂዋለሽ። አንዴ ብቻ ስሚ በቃ። ምንድን ነው እንዴ? አካበድሽ በጣም። ከዚህ በኋላ አንድ እርምጃ ተራምደህ ብትከተለኝ አስቀፈድዳለሁ። እሺ በቃ ከዚህ በኋላ አይደውልልኝ። ለምን ይደውል? እንዴት ይደውልልሻል? ለምን ይደውልልኝ? እንዲህ ገፍትረሽ ነው ያመነዘረማ ሴቶቹ ጋር ይደውልልኝ። እሱም እዚህ ጋር ነው በእርግጠኝነት። ለምንድን ነው ግን እየፈለጋችሁ የምትለመኑት? ግን አይ ሴቶች ታናሽ ወንድምህን ስታስጠና ይኸውልህ ከነበረ 10 ብር ላይ 5 ብሩን ለአቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩህ። እኔ ለሱ አልሰጥም። ለአቤል መስጠት አልፈልግም። በቃ ደመቃ። እሺ ለጓደኛህ ሮቤል 10 ብር ነበረ 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎ ይኸውልህ ስማ በቃ ገጠር ገባ። ትዕግስታችሁን እኮ ነው የሚፈታተኑት። እኔ ታናሽ ስለሌለኝ የታናሽ ማስጠናት ሬጅ ቢት የለኝም። ሬጅ ቢት ውስጥ ገብቼ አላውቅም ታውቃለህ። ግን ታላቆች እንደዚህ ሰፈር እንደምታረጉ በደንብ ነው ፊልም ማረገው። በቃ ገጠር ግባ አለው መጨረሻ ላይ። እንደውም አንተ ጸባይኛ ነህ። ያሆ ረጓባዝ ሐመኑ አረጓባዝ አገኝ ፍጹም እማቀሽ ቦታ ጠፋኝ። ምንድነው የምትለው ሰውዬ? ነጽክስ ባላለሁ ሞኖ ባንድ ነኝ። ሳጉና ደምቅ ነው የመጣው። አረጓባዝ ዞርበይ ማላቀሽ መሰለሽ እንዴ? ባለፉን አልረሱትም። ፊልተር ጣለዋል። ልጅ ሰፈርተኛ አብላችሽ ነው ባለ ፊልተር ጣለዋል። ሱፍ ለማግኘት እንዴት እንደሆንኩ ነው ልማቅ። ሰርግ ለመግባት ደግሞ እየሞከርኩ ነው። ምግቡን ለማግኘት እየሞከርኩ ነው። ከገባ ጭራሽ ምራቅ አገቢያት ሞቼ ነው ቆሜ እርምጃ ውስጥ ለምን እንደምትገፋፋኝ ያዛትሽ ምስኪናት። ጭራሽ የተወጋ አገቢያትም። ኧረ በእናትህ ተው ልግባ። ተው ልግባ። በቃ ግቢ እና ጠጣሽኝ አገቢያትም እንዴ? አትገቢም ይላል እንዴ? ዘረረች። ማስተራሽ ነው የተዘጋጀ ኬተሪንግ ካልበላው ሞቻል። በዝረራ ተደባድባ ምናምን አይደለም። በቃ የሚቀመቀም ሰጠችው። አንድ ሻት አለ ዘባለ ገባች። እሷ መጣው እንዴ ስልክ ላውራ አውቀከሩ ሂሳብ እንደመጣ ያወቀች ችጋራም ናት። ሁሌ ሰው ገንዘብ እየበላች በእናትሽ ጠብቋታ እስክትመጣ። የምታሽሟጥጡት ምንድን ነው? የሚደብረው ሰማ በቃ የዛሬን ብቻ ቅበረኝ እባክህ። ትንሽ ብር ላክልኝ እመልስልሃለሁ። ኧረ እኔ ገንዘብ የለኝም። ታውቃለህ ስራ ተበላሽቶብኝ እንጂ ለማንም እንደማላንስ እኮ። እንዴ ይቅርታ፣ በጣም ይቅርታ። እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰጣች። ኪሷ ውስጥ ብር አድርጎላት ነው። ኪስሽ ውስጥ ብር አድርጎልሽ ነው። በቃ ይግባሽ። አንቺ ደግሞ ምን እሸት ነው ይኸው ብሩ። አሁን ቀብረር ብለሽ ክፈይ። እንደውም እኔ ነው የምቆልፎ ምናምን በይ። ኧረ እኛ እንከፍላለን። አዎ አያስፈልግም ነበር። እኛ እንከፍላለን። ወረኛ ወጣ እኮ እያሟት ነበር እኮ ልከፍል ስትል ኧረ እኛ ነው የምንከፍለው። ምን አባህ ነው እንዲህ የምታወራው? ወይ አትማ። እስቲ የእውነት እንኑር ግን ተው። ሀሴት ፓርት 1 እዚህ ሰፈር አዲስ ገባ የተባለው ቀይ ነው እንዴ? የቷ ይቺ ልጅ? ሴት እኮ ናት። ዕቃ ለምደው የምትሏት ያለ ዛሬም አላየኋት። ላውራት እንዴ? አንተ ያማል እንዴ? አረፈት አንተ ልጅ። ምን ችግር አለው? ምን አለበት ጓደኛ ብናረጋት? እንደውም መጣ ነቀያን ሪዝ ሊያረጋል ነው ለሚያስከድለናል። እሙ ሊል ነው እንዲህ እያለ። ሃይ ሰላም፣ መታወቅ ይቻላል? እሺ። አቤል እባላለሁ። ሀሴት፣ ደስ የሚል ስም አለሽ። አመሰግናለሁ። ትምኔት ካልም የሆነች ልጅ ናት። ደስ ብሎኛል። እኔም ደስ ብሎኛል። ለሰፈሩ አዲስ ልጅ መሰለኝ አይደል? አዎ። አቤል ከማን ጋር ነው የሚያወራው? እኔ እንጃ፣ ከአዲስ ልጅ ጋር መሰለኝ። ስለምንድን ነው የሚያወሩት? ስለ ስነ ተዋልዶ። ብቻሽን ነሽ አይደል? ዝም ብዬ ነው የተቀመጥኩት። ልሸኝሽ?
አስፈላጊ አይደለም። አመሰግናለሁ። አንተ እንዲህ ነው ደስ የሚለው ድምጿ። በጣም ዝም ያለች ልጅ። እሺ አንተ ጉደኛ ገባችለት። እኔ ራሱ ቀድማ ገባችልኝ። በጣም ምን ይመስላል? በእናትህ ና ወደዛ እንሂድ። ና እንሂድ። ኧረ እኔ አሁን ነው የገባኝ። ሁላችሁም ሴቶች እንደሆኑ ልጅ አውሩ። ከምር በጣም ነው ደስ የሚለው ድምጿ። መረጋጋቷ ራሱ ፓርትቱ መፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ጻፉ። እናት ጉዜል ክፍል 1 ጻፍ ሊዘርፈኝ ብቻ ባልሆነ። ኧረ እናት ሌላ ሰው አልመስልም። እዚሁ ነው ቤት። እሺ እዚሁ ነው ሰፈሬ። ምን ፈልግ? ስሚ። ኧረ ጥፊ። ኧረ ስሚው። እሺ ወደዛ ልብስሽ ተበላሽቷል ማለት የወራ ልቀቂ። አንቺ እናርግሽ እጂ አየው አይደል? እሷን ሊዘርፋት ነበር የመሰላት። እሱ ግን አስቦልሽ ነው። ሂጂ እንጂ ደሞ ሸሚዜ መልሰሽ አምጪ። እሺ ጥፊውን ቀምሰው ሸሚዙን ትመልስለት ይሆን? ፓርትቱ መፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ኦቪ you have a memory friend። አንተ ታቱክ ሲያምር የሚለቀው ታቱ እኮ ነው። ኧረ እባክህ እኔ ራሱ ብሰራ በጣም ነው ደስ የሚለኝ። ምን ያክል ጊዜ ነው የሚቆየው? ብዙም አይቆይም። ሻወር 3 ነው የለቀቀው። ላንቺ ዘላለም ይቆይልሻል ማለት ነው። ላንቺ ዘላለም ይቆይ። ሻወር አትወስጂም? ትርጉም እውነት ለመናገር ምንም የሚጎልሽ ነገር የለም። እንዲህ ሰድቦሽ ፌል ነው ያደረገው። በቃ ትጀምር ከሜመር ጋር ፍቅር ለመጀመር ማሰብሽ እኮ ነው ትክክለኛ ያልሆነው ነገር። ተቀበል በሞትኩት ቆንጂት ምንድን ነው ወንድሜ? ቻለው እንዳገባሽ ጎጆሽ እንዴት ቀና። ልጆችሽ አደጉ። ባል ትዳር ስጤና ያዝም ማረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል እምነቴን ስከፍል መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል። አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። እንዲህ ያፈቀርሽ ነው ታሸይልሽው። ልጅት ቤቷ ነው እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደህና ሰንብች። የቴዎድሮስ ታደሰን ገባለት። በቃ ይኸው ለለቅሶ እንዲያመቸው እኮ ነው። አብሮ መብላትንም አይ ፍቅር አይ ያሲን የዘንድሮ ቲክቶክ ክሬቲቭ አዋርድ ከአዶናይ ጋር አንቺ ነሽ የምትወዳደሪው። እኔ በጣም አንተ የዚህ ልጅ ችሎታው እንዴት እንደሚያስደምመኝ እርግጠኛ ነኝ አንደኛ ነው የወጣችሁ። እንደዛ ባይሆንማ ፊት ለፊቴ እንዲቀብርርላ የሜርኩሪ ውበት ገመቀን ነው። አንደኛ ከወጣሽ የፈለግሽውን እገዛልሻለሁ ያስባል። ሰክሬ ነበር እንዴ? እንደዛማ መሆናል። ደግሞ ሲያቀብጠኝ አስጠኝ መቅጠሪ መጠጡ ከነ ባርማኑ ነበር እንዲጠጣሁት። በቃ አለቀልኝ። ወሩ ሙሉ ጧት የተነሳው ካልገባ ላይ ሳትነሳ ቁርስ ላቀርብላት። ደግሞ እንደ ጎብስ ተማሪ መስማማቴ በስንፍና እንዴት ብታምንበት ብትስማማበት ነው አንደኛ ከወጣሽ የፈለግሽውን እገዛልሻለሁ ያለች። አሁን እንዴ ብዬ ነው 38ኛ ወጣው የምላ። ወይ ይሰማል። የጧት እንቅልፍሽን ሸጠሽ በላሽ። በምን አፌ ነው 38ኛ መውጣቷን ምነግራት አለች። እቺ ደግሞ አስጠኝቻ 38ኛ ከወጣች ባላስጠናትማ ሀገር ነበር። አስጠኙ እኮ ነው ከሜሪ ሳይሆን ከፈጣሪ ጠብቅ። ለነገሩ ሰማይን ያስጠና ምድር አትከፍለው። ስንተኛ ወጣሽ? አልፍ ያለው እኮ ስንተኛ ወጥተሽ አለፍሽ? ሜሪዬ ዋና ማየት ያለብሽ እኮ አቬሬጁን ነው። ጆጆ ስንተኛ ወጥታ እንዳለፈች ብቻ ንገረኝ። 3.8 ነው ያመጣችሁ ማለት
ማለትማ 38ኛ 38ኛ ነው የወጣሁት። የስ 38ኛ ከስንት ተማሪ ነው? ትምህርት ስንጀምር 80 ነበር። 40ዎቹ ለጥፋታቸው ተባረሩ። ነገ ቁርሴን ለመስራት በጧት ስለምትነሽ ተነሻውን ግቢ። በውስጧ ደስ ብሏታል እኮ። እኔስ? አንተ ደግሞ አንተን ራስን የሚያስጠና ጥሩ አስጠኝ ሂድና ውጣ። ተሳካ። ወላጆች ግን የምርም እንደዚህ የሚደሳሰቱ ይመስለኛል በውስጣቸው። ውዴና ሲጫሚን ሰርልኝ የሚታሰር ጫማ አይደለም እኮ እህትዬ። ምንድነው እንደዚህ ማቅበጥ? አልታመመች አላረገዘች ራሷ አታስቆም እንዴ? ሚስቴ ክብሬ ነች። ለክብሬ ምንም አደርጋለሁ። ውዴና ሲጸጉሬና ሲዝልኝ ልትሄድ ባልሆነ ኧረ በወንድ ልጅ አምላክ ሚስቱ እኮ ናት እኮ ሚስቴ ክብሬ ነች። ለክብሬ ደግሞ ምንም እሆናለሁ። ይሄ ጸዴ ነገር ነው። ምንም ችግር የለውም። ይሄው መጣው። በቃ እየደረስኩኝ ነው። ውዴን ከማታጥስልኝ። ኧረ በወንድ ልጅ አምላክ አትልፈስፈስ ሰውዬ። ክብሬ ነች አልኩህ እኮ። ቢንከባከባ ምንድነው ጥፋቱ? አንተ ማንዴ በስራ ተኩሳብኝ። ምንድነው ያልሽው? አሁን ይሄ ነው ችግር። ምንድነው እሱ? እንደ ወንዶቹ እየተቆጣሽ ነው። አንቺ ኮስት ታዘዢ ነው የሚያምርብሽ። በደንብ ተኩሰው ደነዝ። አንቺን የማከብረው ክብሬን ስለምወድ እንደሆነ እንዴት እስካሁን አታውቂ? ትክክል። ክብር በደንብ ገደብ አለው። ባይዘዌ ከሴቶች በላይ ክብር የሚያሳስባቸው ወንዶች ናቸው። ግን ለምታከብረው ሚስቱ ደግሞ በጣም ወደር የሌለው ክብር ይሰጣል። አንቺ ግን እሱ ማክበር ያቆምሽ ቀን ለአንቺ ያለው ክብር እዛው ጋር ነው የሚያቆም። ስለዚህ አክብር። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት